ሸንኮር የእጅ ሰጠኝ ተብሎ እኔ ሆዴን ልጎዘጉዝ እጮኛዬን ወይኒ ስላሰረወረብኝ ቂም ይዤበት ነው ትላለች እንግዲህ የቤቱ ጌታ ልጅቷን ብቻ አይደለም የሚወሰደው ንብረትም ዘርፎኛል ብሎ ስሞታ ያቀረበ ነው ማንኛውንም ኃይል ፊት ለፊት ለመፋለም አብረን እንጣመራለን ልጅቷ አባት ታራው እንዴ የምትለው ለምንድን ነው የምትታጣው እኔ ለምሳሌ አባት ይያላት አው ልትከስ ነው የመጣችው ልትከስ ነው የመጣችው ለሞኑ ማን ነው ተከሰሽ ቴድሮስ ትኩ ነው ይባላል መፍራት ካለብህ ዶክተር ኮከበን ፍራ የምን ጉድ ነው ደግሞ ደናለች ላለፈ ክረምት ቤት ይሰራል አይሰራም እናቴ እግር ላይ መውደቅ አይደለም እንዲያውስ ሌላ ነገርስ ባደርግ እኔ እኮ ምን እንደምል ግራ ገባኝ ዘመዶቼ ወንድሜ ባለቤቱን ስለገደለ የነፍስ አባቴን ይዤ መጥቼ ይቅርታ ጠይቆታል እዛም አይደርስም ማየማ ልክ ነች ይቅርታ ልንጠይቃችሁ ይገባል ከበላይማ ምን ተዳችሁ ቢሆንማ ይቅር በሉን ማለት ያለብን እኛ ነበር የተገላቢጦሽ ቀንጀላት የስንቱን አቁሯል ቦይ የሚያበጅልኝ ባልንጀራ ባገኝ ባፈሰስኩን ነበር እንደው በሰላም አገር ምንድነው ያሉት ዶክተር አልገባኝም ይቅርታው ይበቃል እንደማለት ነው እንደዛ ነው ያሉት እኔ ይበላችሁ አይበቃ አሁን የመጣ ነው ያለ ኃጢያታችሁ ስለተጠረጠርኳችሁ ይቅር እንድትሉኝ ወንጀለኛዋን ደም የነካጣቷ ያንደረደረ ፖሊስ ጣቢያ ደረሳት እኔ አሁን ከናንተ መፈልገው ልባው ይቅርታ እንድታደርጉልን በመሃላችን ደግሞ እነኚህ ሁለት እጮኛሞች አሉ ይቅርታ መባባሉ ለሁላችንም ይበጃል እስቲ አይ እችን እስቲ ያዝጎሞቲ ያላመሞቲ ያለማተይ ማማችን ብቻ ያንቀኛል እርሱ ይጉረሱ አረማማ ግዴለም ይቅርታችንን መቀበሉት ያረጋግጣል ማማ ያንቀኛል እርሱ ይጉረሱ አራማ ጉረሽ እንጂ አረ ጉረሽማ ያንቀኛል ይያልኩ እሺ ዶክተር አንተ ጉረስ እሺ አሁንስ መጨረሻዬን ናፈኝ እንዴት ያለውን ጠመዝማዛ መንገድ እንዲሄን ነው የፈረደብኝ አራኔንም ግራ ገብቶኛል ሸንጎሬ ደግሞ ጭራሽ ጉዳዩን አወሳሰበችው ምን ይላል ይሄ እሱ አላወሳሰበው ታሰር ያልካት እጇን ሰጠኝ ያቀረበችው ምክንያት ግን ምንም ከግድያው ጋር ግንኙነት የለውም እሷ እኮ ይሄንን ያለው እኛ እንዳንጠየቅባት ፈልጋ ነው ምክንያቷ ምንም ይሁን ምን ብቻ እጇን መስጠቷ ትክክል ነው ሸንኮር የማጸታለኝ እኔ ነኝ የተበከልኩት እንደኔ አይነቷን ኃጢያተኛ ነው የጮኛህ እናት ይቅርታ ያለኝ አሁን ይሄ ይቅርታ ተገቢ ነው ግዴለሽም ሁሉ ነገር መልክ ይይዛል እንዴት ዙሪያውን የተበሳሳ ጋር
ጠላ ያቀርቡበታል። ይልቅ የታሰረችበትን ቦታ ነገረኝና ሄጄ ልጠይቃት። አሁንስ እኮ እኔ ግራ ገብቶኝ ነው። የት አባቴ ልግባ? ቆይማ የእውነት ምርር እኮ ነው ያለኝ። አሁን ይሄንን ማሰብ ነበረብሽ። ጠያቄ ተጣ ነው የምትለኝ? በቃ እኔ በዘዴ ሄጄ ጠይቃታለሁ። እዛው በቀርብኝስ? እማ ልጁ ቦዥባዣ ነው። ሴትየዋ ግን ይቅርታውን በቀላሉ የተቀበሉ መስሎ አልተሰማኝ። አንቺ ማድረግ ያለብሽን እኮ አድርገሻልማ። ለዚህ አይነት ይቅርታ ደግሞ ዝግ ብሎ ነው የሚገባው። ሻዬ አንቺም እኮ ይቅርታ ልታደርግልኝ ይገባል። ለምን? አንቺንም እኮ ጭምር ፍዳሽን ያሳየውሽ። በተለይ እጮኛሽን እሱ እኮ ስለሚወድሽ ነው ይቻለኝ። ነይማይ ከሽማግሌዎቹስ ጋር ጦርነት የገጠምኩት በምን ሆነና? ይሄው ጉዳይ አይደለም እንዴ አውሪ አድርጎኝ የነበረው? ታይማ ታሪክ እሱ አይደለም። እንተዋወቃለን። ምን ሆነ የኔ ልጅ? ጀምሪ መሰለኝ። አንሺዋ ሄሎ ሄሎ፣ ደህና ምሽሽ? ደህና ምሽሽ ሰገነት። በዚህ ሰዓት ስለደወልኩ በጣም ይቅርታ። ትልቅ ችግር ውስጥ ነው ያለሁት። የምን ችግር? አሁን በስልክ ልነግርሽ አልችልም፣ ግን ባገኝሽ ደስ ይለኛል። የት ነው ያለሽው? ያለሁበት እንኳን ይቅር። ታዲያ እንዴት ነው የማገኝሽ? የምትሰሪበትን ሆስፒታል አውቀዋለሁ። ጥሩ፣ በቃ በደረሽ ሰዓት ደውይልኝ። እሺ በቃ በጣም አመሰግናለሁ። አንቺ ግን ሰላም ነሽ? ኦኬ፣ ደህና ደሪ። ሄሎ ማሬነሻ? ይኸውልህ የደወልኩት መታሰራ ለመታሰርህን ለማወቅ ነው እንጂ ለሌላ ነገር አይደለም። ይሄው ፖሊስ ጣቢያ ውስጥ ሆኜ እኮ ነው ማውራሽ። ጣቢያ? አንድ ነገር ልንገርሽ፣ ባንቺ ምክንያት ቢያስሩኝም ግን አንቺን ከማፍቀር ወደ ኋላ አይደለም። እሺ ጣቢያ ሆነህ እንዴት ስልክ ተፈቀደልህ? ለምኛቸው። ማሬ ታስባለች፣ ትደውላለች። አንዴ እንኳን ያለውበት ልንገራት ብዬ ለምኜ ይሄው ግራና ቀኝ ተጠብቄ ቁጭ ብያለሁ። ግን ችግር የለውም። ባንቺ ፍቅር የመጣውን ሁሉ ለመቀበል ዝግጁ ነኝ። የኔና ያንተ ፍቅር አብቅቷል። ቢሆንም ግን በእኔ ምክንያት መታሰር የለብህም። ችግር የለውም ማሬ። ልቀጣ ላጠፋው ጥፋት ይገባኛል፣ ከዚህም በላይ ይገባኛል። ግን ለዚህ ማለት በቃ የሞት ፍርድ ግን አያስቀጣኝም። እኔ ስለሱም ማቀልህ ነገር የለኝም። እሻው እንዴ ነው የምትፈታው? ዋስ ብለዋል ማሬ። ከዚህ ውስጥ ካንቺ በስተቀር ሊያስወጣኝ የሚችል ምንም ሰው የለም። ዋስ አይደል ኮማንደር? አዎ ይሄው ዋስ። በቃ ዋስ ይምጣ ነው ያለኝ። እሺ ካሉኝ እመጣለሁ። አዎ ማሬ፣ ዛሬ መምጣት ትችላለሽ ኮማንደር? አዎ ይቻላል እያለ ነው። መጥቼ ዋሳለሁ። እውነትሽን ነው? እሺ ማሬ፣ ቶሎ በይ ፕሊዝ አውጪኝ፣ ከዚህ ውስጥ አውጪኝ ፕሊዝ፣ ከዚህ ሰዓት ውስጥ አውጪኝ። ይሄው ላቤን እንኳን መቆጣጠር አቅቶኛል። እሺ በቃ አሁን ቻው። እሺ ቻው። ወይኔ መልካም አንተም ቦይካፕ እኔም
ባይካብ ይኸው ደስ ይበልህ እኔንም መላሰጣይ ያንተ ውስልትና ነው እኔንም ልጄንም ባዳ ያደረከኝ አሁን አንቺ ልጄ እንዴት ታገግምልኝ እንጂ አንቺንም ልጄንም ይዤ ነው እንደ ሀገር የምገባው ጉድጓድ ግባ አንቺ ተማምኜ ነው እኔ ሀገር ቤት የምገባው ዛሬ ነገ ሳትል ጨርቅን ጠቅልላ ሀገር ግባ ይልቁን እናንተ ሲነገራችሁ አትሰማም እንዴ ይሄ መከራከሪያ ችሎት እኮ አይደለም ይሄ ህሙማኖች ተኝተው ቢታከሙበት ስፍራ ነው ስንቴ ነው የምነግራችሁ ምን ላድርገው ዶክተርዬ የቤቱን አመል ይዞ ያሽከረከረዋል አንቺ ተዘበበይተይ የምወቀቅላ እንኳን ክብር አልሰጠችኝም እኮ ይቺ እንጂ አሁን እናንተ ታስፈልጉ ለህፃኑ አኛለን አይደለ እኮ ባለች አይደል እንደዚህ አንቺ ግቢ በቃ አንተን ፈልጋለሁ ግቢ አንቺ ፈልጋለሁ አንቺ ተይ ናያልኩ አይደል እንዴ ሄሎ የት ነው ያለሽው? ለምን ጠይቅሽ? ለምን ጠየቁሽም በቀጥታ አትመልሽልኝም? ከማን ጋር ነው ያለሽው? ብቻዬን። ቆይ ግን አንቺ ለመሆኑ ስንት ቢከፍልሽ ነው ለዶክተር ቸርነት ሚስጥራችንን ይሸጥሽለት? የምን ሚስጥር? ያምሻል? እውነቴን ልንገርሽ እኔ የገባውበት ማጥ ውስጥ አብረሽን ትገቢያለሽ እንዴ ራይል እኔ እንደዚህ ትኛለሽ እመኚኝ አድርገዋለሁ ጸገነት ሙች አድርገዋለሁ ለካ ለዚህ ነበር በገንዘብ ተሸጠሽ ነው ለካ ጸባይሽ እንደዚህ ሲቀያየርብኝ ነበር አንቺ ወይ ሆስፒታል እኔ ምን አጠፋሁ እሷን እያዩ አይደለም እንዴ ገበል እሺ ትልቅ ሰው አይደለም እንዴ ትልቅ አይጉድ ዚያራ ክብርልኝ እንዴ ለምኑ ነው የትልቅ ሰው ዛት አይጉድ ዛሬ ዘመን ትልቅ ለማንኛውም አሁን ልጅቷ እየተሻላት ነው ከላይ ታገኙታላችሁ ዶክተርዬ መከራዬን አመድ ያየ ጉንዳን ያደረጋችሁልኝ ልጅን እኮ ገድያት ነበር ዶክተርዬ ስለዚህ ህክምናውን እየጨረሰች ስለሆነ መነጋገር ይኖርብናል ዶክተርዬ እናቲቱ የኋላ አዩዋትም በነገር ስትጠቀጥቀኝ እኔ እንጂ እሷ ፈቃደኛ ብትሆንልኝ ምሽቴንና ልጄን ይዤ አገሬ መግባት አግኝቼ ነው እሱ ማይሆን ሐሳብ ነው እንዴት ዶክተር በማርንጎቻ ያምጡብኝ ከቁንጫ መላላጫ ይገኛል እንዲያ ማለት ነው ማይሆነው ክስ እኮ ይጠብቃል ይጠብቀኛ ጉቦ የበላ ዳኛ ታልሆነ እኮ ጌታው ነገርዩ ያደባባይ ሚስጥር ነው ኖ አረቶይ ማንም ሰው ተጎጂ ሳይሆን ነገሩ በሰላም መጠናቀቅ ያለበትን መንገድ ነው መፈለግ ያለብን ህጉም ቢሆን እኮ አሳዳጊዎቹን አባትና እናት አርጎ የሚቆጥረው አሳዳጊ አዎ አሳዳጊ የልጅቷ ምንዋን ያሳደገው እንዴት ነው ያሳደገው እንዴ ሰው በደከመው ወተት አልቦ ሰጠልኝ ነው እኮ ብሎ አጫውቶልኝ ነው እናሳ በተለይ ምግብ እንዲመገቡ ካረግናቸው በኋላ ትንሽ ጠንከር ብለዋል ልክ ነሽ ግን አልገባኝም ማለት ለምን እንደምትወስዷቸው ያው ትንሽ እዚህ ቢቆዩ አይሻልም ነበር አይ ዶክተር ባንኮክ በመሄድ ተስማምተናል ዋል ያሳዝናል ያው እዚህም ቢሆኑ ባንኮክም ምንም አይነት ለውጥ አይመጣም ግን እናንተ ከፈለጋችሁ ችግር የለም ዶክተር አባቴ በጣም አመስግኑልኝ ብሏል አንቺንም ዳሽቹ ኦኬ ይሄንንማ ምስጋና እኔም ማቅረብ ይኖርብኛል ምክንያቱም ትግስት በሚያስፈልገው ሰዓት ያሳያችሁ ፍቅር ፔሽንት ትፈልጋለሽ ኦኬ ቴንክ ዩ Was a now cardiac patient confined to my wrist. charge 150
Spare continue, please. 200 is charged. Okay, good. Oxygen, please. ቤተሰቦች አሉ አሉ በቅርብ ጥሪልኝ እስቲ የእውነት ገደኛለሽ። በውድ ምድር ማንም ሰው ተፈጥሮ ያውቃል። ፕሊዝ አሁን ምግብ እዚህ አካባቢ ምግብ ቤት ካለ ልገዛልህ እችላለሁ። ቴንክ ዩ የኔ ማር። ይሄ ማር የምትለውን ነገር ተው። የኔ ማር አቆማለሁ ነው ያለው። ደስ የሚል ዜና ነው የነገርከኝ። ደስ እንደሚልሽ እርግጠኛ ነኝ። ግን ደስታችን ሙሉ የሚሆነው እኔ ምልሽን ስፈጽሚ ብቻ ነው። ደግሞ ከኔ ምን ፈለክ? እናንተ ጋር ያለችው ሕፃን በፍጥነት መመለስ አለባት። ለማን ነው የምትመለሰው? ምንም ያድርጋት ላጥላባችሁ ልትመለስ ይገባል። በቃ ከዛስ? ምን ከዛስ አለ? የትም ቦታ ሊያደርሳት ይችላል። ሕፃኗ እኛ ጋር መሆኗ ከታወቀ ነገሩ የከፋ ነው የሚሆነው። ወንጀሉን ለፖሊሶች ለመጠቆም የዛች የራይል እህት መንቀሳቀስ ጀምራለች አሉ። የቷ? አንድ ዶክተር ኮከብ የሚሏት አለች። ደረቅ ኢምንት የሆነች ነገሩን አደርገዋለሁ እንኳን ብትል ህይወቷ እንዴት ምስቅልቅሉን እንደሚወጣ መረዳት የማትችል የዋህ ነች። አሁን ነገር ማባባስ አያስፈልግም። በፍጥነት ሕፃኗን እንዲወስዳት ማድረግ ነው መፍትሄው። የኔስ ልጅ እንዴት ነው ሊሰጠኝ የሚችለው ታዲያ? ራይልስ እሺ ትላለች? የኔንስ ልጅ አይባልም፣ የሁለታችንም ልጅ ነች። እሺ ይሁንልህ። አዎ እንደሱ ነው የሚባለው። ልጅቷን ከራይል ሰርቆ ነው የሚያመጣልን። ሰርቆ? አዎ እመኚኝ፣ ነገሩ በተቀነባበረ መንገድ ነው የሚፈጸመው። ልጅቷ እኛ ዘንድ መሆኗ ሳይታወቅ ነው ነገሩ የሚጠናቀቀው። ልጅቷ እጃችን እንኳን ብትገባ ራይልን ልጃችንን ውለጂ ብለን ማጨናነቅ አለብን። እንዴት መጣች? ግቢ ውስጥ ነው ያለሁት። ቢሮ ቁጥርሽ ስንት ነው? ገባሽ? በቃ መንገዱን ተከትለሽ ነው።
ኦኬ ወደ ቀኝ ነው የሚታጠፈው? አዎ እንደዛ ነኝ። እኔ ወጣልሻለሁ። እሺ በሰላም ነው? ሰላም። ምን ነው? አይ ዶክተር ኮከብ ዶክተር ኮከብ እንትን ቁስል ወጥቶብኝ እዚህ ላይ ልታከም መጥቼ ነው። ታዲያ ለምን አትደውይልኝ ነበር? መቼም ወደ ስራዬ መመለሴን ሳስሚያት ቀሪም አይደለም እንዴ? ተመለስክ እንዴ? ታዲያስ እንደውም የደስደሱን ዛሬ ጭማቂ ጋብዝሻለሁ። አይ ምንም ወሰድ አልፈልግም። ግድ የለሽም። ምን መሰለሽ ለካርድ ክፍሉ ነግረውና እዛም እኮ ሄደሽ እኮ ምን ነው ወረፋ መጠበቅ ብቻ ነው። እኔ ለካርድ ክፍሉ ደውልና ነግረዋለሁ። ችግር የለም። አይዞሽ እንጂ ነግረዋለሁ። ከዛ ካርዱን አዘጋጅተሽ ተጠብቅሻለሁ። አንቺ ትገቢያለሽ። እሺ ለኔ ማከ ነጥብ ማከ ታዘለ አርወኛል ብለህ አይደል እዚህ መጣ ነው? ማ እኔ ልክ ነሽ። ማርቦኝ ነበረ ግን እንዲቆይ አዲስ ነገር ነው። አርቦኛል ብዬ አንቺን ሳይጠግባለሁ ባይሆን ለአንቺ ዘይሽ ምን ይሆንሽ? ታዝዣል? አልበላም ፕሊዝ አልበላም። እሺ ፓስታ በስባስ አንተ ሰው ያመሃል እንዴ? ስንት ሰዓት ሙሉ ነው አንተ ነው መጠብቅ? ቆይ ወረቀት ላምጣ ቢሮ ገብቼ ልውጣ አይደለም እንዴ ያልከኝ? መጣሁ አልኩሽ እኮ የሆነ ጉዳይ ገጥሞኝ ነው እመለሳለሁ። ምንድን ነው የሚገጥመው? እኔ ቆሜ ያለ እግዚአብሔርን ጥዬ ልወጣ ነው። ጥዬ ልሄድ ነው እንዴ? አበዛኸው እንዴ? ስንት ሰዓት ሙሉ ልቆም ነው አልጠብቅ? ዝጊው። ለምን ብዘጋው? ዝጊው አልኩሽ። ደናል ከጌታዬ ደህና ነኝ። ይሄ ምንድን ነው? ምኑ? መጠጡ። እሱማ ሾውን በሾ ሲባል አልሰማሽም? እና ጨጓራህን እየላጥክ ነው ሾው ነሽው? ለማንኛውም ማውራህ ነገር አለ። እስር ቤት ውስጥ ምግብ የለም እንዴ እንደዚህ የምትበላው? አይ ማጣፈጫ የለውም እንጂ በጣም አለ። አሁን እኔ መሄድ አለብኝ መሰለኝ። ይሄን ፕሊዝ እሺ እስቲ ይሄንን ቀን እንኳን ይቅርታ ቀን ፕሊዝ እውነቱን ነገር ሙሉ ለሙሉ ከልቤ ውስጥ ወጥቷል። እሺ አንተ እንደዚህ ስትሆን ነው ሌላ ሰው በልቤ ውስጥ የገባው። አያደርገው አንድ ነገር ልንገርሽ፣ በዚህ አጭር ጊዜ ውስጥማ ማንም ደፍሮ አንቺ ልብ ውስጥ አይገባም። እንግዲህ እሱን ወደፊት የምናየው ነው። ምን ነው የምናየው? ሰርጌ አንቺ ምርሽ ነው የምታወራው? ሂሳም እያደር ተራ ሰው እየሆንክ ነው። ኧረ እባክሽን አንቺ ልጅ ሰው መኪና እንዲወረኝ ውይ እባክሽን አንቺ ልጅ እባክሽን ረፊት ረፊ እንደዛ አትኝ እንደዛ አትኝ እባክሽ እንደዛ አትኝ። በእናታችሁ መኪኔን እንዳትሰብርብኝ። ግን ለምንድን ነው የማታምኑኝ? እኔ እኮ አላበድኩም። አይ ሰው መሆን ከንቱ አለመታደል
አለመታደል። አይዞሽ አልቅሱ። ቅድም ያለቀሱት ይበቃል። እኔ ግን አሁንም ብዬ ነው የምጮኸው። ይኸውልህ መድኃኒቱንም እኮ መርፌውንም ስላልወሰደች ነው እንደዚህ የምትሆነው። እቤት እንደገባን እነርሷን ጠራትን መርፏን ትወጋታለች። ይዛኔ ሰላም ታገኛለች። እየጮህሽ ነው እኮ አሁንም እኮ እየጮህሽ ነው። እባክሽን ተረጋጊ እባክሽ። አይ መቼም የአዲስ አበባ ሰው መቼም ተባባሪ ነው። ቅድም እንደዛ ውጣዋን ስታቀልጠው እኮ አብሮን እጆቿን ይዞ እንደ ጥፍር አድርጎ ባያስርልን በእኛ ማለት በኔና ባንቺ ጉልበት የሚሆን ነበር። ግን አሁን እንኳን አቃተችን ታስረው እንኳን መቻል ነው። ቆይ ምን ልታረጉኝ ነው? ወዴት ነው የምትወስዱኝ? አይዞሽ ሹፌር እየደረስክ ነው። ወደ ግራ ታጠፍ። የምለውን ለምንድን ነው የማትሰማው? እቺ ህፃን የትም አትሄድም። ልጅህ እኮ አይደለችም፣ ተሰርቃ የመጣች ልጅ ነች። ልጅቷ እኛ ጋር መሆኗ ከተደረሰበት ወይኔ የምንወረወረበት ጉዳይ ሆነ እንደሚሆን አውቅ። አይኔ እያየ ከቤት ስትወጣ ማየት አልችልም። ያመሃል ይመስለኛል። የታመምኩ ይመስለኛል። መጨረሻዬን ባላውቀው ቢያንስ ግን ልጅቷን አጠገባችን ማድረግ ለንስሐ የሆነንም ታያለሽ። የንስሐ ሰዓት ላይ አይደለም ያለ ነው። በቃ አውጥቼ ነው የምወስዳት። እኔ በሌለውበት ወንጀል መታሰር አልፈልግም። ወንጀሉን የሰሩት ሌሎች ሰዎች ከሆኑ በልጅቷ መሰረቅ የሚቀጡት እነሱ ናቸው። እኛ ምን አጠፋን? መቀጣት ካለብንም ባልተፈቀደ የማህፀን ኪራይ ልጅ ለማግኘት መግባታችን ነው። ለሱ ደግሞ ጠበቃ አቁመን እንከራከራለን። ምን? ሺህ ጊዜ ጠበቃ ብናቆም ነፃ የምንሆን ይመስልሃል? እሱም ማወቅ የምንችለው ቦታው ላይ ስንደርስ። በእርግጠኛነት የምነግርሽ ግን ልጅቷ የትም አትሄድም። ጅሩ ለምንድን ነው ጅሩ የምንሄደው? ምነው መሄድ አልፈለግሽም? መሄድማ እፈልጋለሁ፣ ግን ለምን እንደምንሄድ አልነገርከኝም። አባቴ የተቀበረው መለክሶስ ጊዮርጊስ ነው። የአባቴን መቃብር አስጎበኝሻለሁ። ወይ ጆንዬ ደስ ይለኛል። የአባቴን አጽም መሀላችን አድርጌ እውነቱን እንድትረጂኝ ይፈልጋለሁ። ምን እያልከኝ ነው ጆንዬ? አይ ሆፕ ሁሉ ነገር ይስተካከላል። በቃ ደህና ደርልኝ ኮኪ። ሚሻዬ ወይማ ስልክሽን እኮ ስትጨርሺ እየጠበኩሽ ነው። ምን ነው በሰላም? በሰላም ነው። ተሰራ ደውሎ እኮ ደወለ እንዴ? የተባለውን ሰውዬ ያገኛችሁት ወይ አለ። የተባለውን ሰውዬ ተሰራ አግኝቶታል። ከቻላችሁ እሁድ ሂዱ ብሏል። እሁድ? ምን ነው ደነገጥሽ? አይ ጅሩ ሄዳለሁ ብዬ ነበር። ጅሩ? ምን ልትሆኝ? ከጆንዬ ጋር ጉዳይ አለኝ። አይ መቅደም ያለበትን ጉዳይ የምታውቂው አንቺ ነሽ እንግዲህ። እሺ ወደ ስንት ሰዓት ነው የምንሄደው? ሰውዬው ሙሉ ቀን ቤት እንዴ? እዚህ ናችሁ እንዴ? ሚሻዬ አንዴ እኔ ክላስ መጫልሽ የሆነ ነገር ላሳይሽ። ገብቶኛል። ምንድነው? ጥሩ ውጤት አምጥተሻል። ደፍነሻል አይደል? መድፈን አልደፈንኩም፣ ግን እቺ ማይነች አይነገረች። በይ እኔ ለቀቅ እናትና ልጅ በሉ ተጫወቱ። እኔ ወደ መኝታዬ ልሂድ። በሉ ቻው። ቆይ ከኔ ምንድን ነው የምትፈልጉት?
ሁሉንም ነገርኳችሁ አይደለም? እርግጠኛ ነሽ? አዎ። ብታገኛት ግን ትነግራት ነበር አይደል? አዎ ነግራት ነበር። እሺ አሁን በሩን ክፈቱልኝና ልሄድ።